ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምናየው ምግብ በጣም ለየት ያለ ምግብ ነው። ለጾም የሚሆን ምግብ። አሁን ጾም ወቅት ላይ ነው። ብዙ ጊዜ ረዲ ቤተሰብ ውስጥ ድግስ ሲኖር የምትታዘዘው ምግብ ነው። ይሄንን አንቺ ስሪው ተብላ ይመደብላታል። ባይመቻትም እንኳን በግዷ ትሰራዋለች። በጣም ትንሽዬ ነገር ነው የምትለውጠው፣ ግን ምግቡን ሙሉ ለሙሉ ይቀይረዋል። የምሬን ነው የምላችሁ። እስከ መጨረሻው ድረስ ከተከታተላችሁ ይሄንን ሚስጥር ዛሬ ታዩታላችሁ። በጣም ቀላል ነው፣ ጠብቁ። እንግዲህ ለስራችን የሚያስፈልገን አንደኛ ሱፍ ነው፣ እንዲሁም ሙስታርድ፣ ጨው ያስፈልገናል። ጨውን ግን እንዳስፈላጊነቱ በየጊዜው ነው የምንጨምረው። የመጀመሪያው ስቴፕ አንደኛው ትልቁ ሚስጥር ያለው እዚህ ጋር ነው። ሲሊንደራችንን እናግልና ወይም ምድጃችንን እናግልና ምጣዳችንን ጥደን ሱፋችን እንቆለዋለን። ብዙ ጊዜ እንግዲህ ሱፉ ይቀቀላል፣ ከዛ በኋላ ይወቀጣል። እንደዛ አይነት ነው አይደል? የሚገርማችሁ ይሄ ቴስቱን ሙሉ ለሙሉ ይቀይረዋል። ትንሽ አንድ 5 ደቂቃ አመስ ይደረጋል። ከዛ በኋላ በቃ ቴስቱ ሙሉ ለሙሉ ይቀየራል። ብዙ አይደለም፣ እሺ፣ በጣም በትንሹ ነው። እንደ እሳቱ ብዛትና እንትን ነው። አመስ እናደርገውና ከዛ በኋላ ነው የምንቀቅለው ማለት ነው። ስንቀቅለው ለ30 ደቂቃ የሆነ ከለሩን አሳያችኋለሁ በኋላ። እንደዚህ አይነት ከለር ሲኖረው ከዛ በኋላ እንዴት እንደምንፈጭ ደግሞ አሳያችኋለሁ። ብዙ ጊዜ በመውቀጥ ብክነት ነው። እንዴት አድርገን እንደምንፈጨው፣ እንዴት አድርገን እንደምናቀርለው፣ ሙስታርዱ ምን ሰዓት እንደምንጨምርበት አብረን እናያለን። ተከታተሉኝ። የምሬ ነው የምላችሁ። በጣም ሱፍን ሙሉ ለሙሉ ነው የምትቀይሩት። እንዲህ ከቆላነው በኋላ አሁን ደርሶልናል። እናውጣውና ድስታችንን እንጥዳለን። ከዛ በኋላ ሱፋችንን እዚህ ላይ እንጨምራለን። ይሄ ደግሞ ይቀቀላል። ይሄ ማክሲመም እንደው 30 ደቂቃ ቢሆን ነው። እስኪ ግን አብረን እናየዋለን። እንትኑን ከለሩን እያየን እንወስናለን ማለት ነው። አሁን ይሄ ኦልሞስት 30 ደቂቃ ሞልቶታል። ከለሩን ይዩት። እንደዚህ አይነት ከለር ሲይዝ በቃው ማለት ነው። ልክ እንደዚህ አይነት ከለር አያችሁ፣ ወደ መጥቆር አይነት ነገር ይሄዳል። እንደዚህ አይነት ከለር ሲይዝ ይበቃዋል ማለት ነው። እንደዚህ በዚህ መልክ አጥልለን ካጠብነው በኋላ መፍጫችን ውስጥ እንጨምረዋለን። ከዚህ በኋላ እንግዲህ መጀመሪያ እንግዲህ አሁን ስንፈጨው ይሄን ባይዘው መውቀጥ ይቻላል፣ ግን መፍጨት በጣም የተሻለ አማራጭ ነው። ምክንያቱም ስንፈጨው ሙሉ ለሙሉ እንትኑን ከውስጥ ያለውን ይወስድልናል። ከወቀጥ ነው ግን የሚባክን ነገር ስለሚበዛ፣ አሁን ስንፈጭ ግን ውሃ ማብዛት የለብንም። መጀመሪያ በትንሽ ውሃ እንጠቀማለን። ትንሽ ውሃ ነው የምናደርገው ለመፍጫት ያህል። ያለበለዚያ እየዋኙብን እንትኖቹ ያስቸግሩናል። ሱፎቹ መዋኘት ነው የሚሆነው ውሃ ውስጥ ውሃው ከበዛ። አሁን እንደዚህ ካረግን በኋላ በጣም ወፍራም ነው በነገራችን ላይ ይሄንን በደንብ እናጠለዋለን በማጥለያ ተጠቅመን። አያችሁት? አሁን ይሄ ገና አለው። ስለዚህ ይሄኛው ምን እናደርጋለን መሰላችሁ? እንደገና ውሃ ጨምረንበት እንመተዋለን። ይሄ የስረኛው በጣም ወፍራም ነው። ስለዚህ እዚህ ላይ ውሃን ጨምርና ከዛ ይሄንንም እንደዚሁ እንደ ቅራሪ ይበሉት በጠላ ስናየው። ስለዚህ ይሄን እናጠለዋለን። አሁን ሙልጭ አድርጎ ያወጣልናል ማለት ነው ቀሪውን። አያችሁት? አሁን ይሄ መጦ ወስዶታል እንዳለ። ከዚህ በላይ ምንም የምታገኙት ነገር የለም፣ ውሃ እንጂ ምንም አታገኙም። ከዚህ በኋላ አሰር ነው በቃ። ይሄ ሙሉ ለሙሉ የሚጣለው አሰሩ ነው። ከፈለጋችሁ አንዳንድ ሴቶች እንግዲህ ቼክ አድርጉና ዩቲዩብ ላይ የሚጠቀሙበታል፣ ለሆነ እግራቸው ለመዘብዘፍ ምናምን ይሄን የሚጠቀሙበታል። እሱን እንግዲህ ያላቅም ቼክ አድርጋችሁ ማየት ትችላላችሁ። ከዛ በኋላ አሁን አላለቀም። ሙስታርዱ ይቀርናል አይደል? አላለቀም፣ ጠብቁ። ይሄን ካረግን በኋላ ቀጥሎ ምን እናደርጋለን? ይሄንን መልሰን እዚህ ጋር እንመልሰዋለን።
አሰሩን እዚህ ተወጥ ማድረግ እንችላለን። ከዛ በኋላ ሙስታርዳችንን ጨምራለን ማለት ነው። በጣም የተለየ ቴስት ነው የሚሰጠው። የሚገርማችሁ ነገር እስኪ ሞክሩትና በእናታችሁ አስተያየት ነገሩኝ። ሞክሬው እንደዚህ ሆነ ብላችሁ በጣም ቀላል ነው እንደምታዩት አይደለ? እስኪ ሞክሩት እና እስኪ ፈትኑኝ እኔንም። ይኸው ይሄ እንደምታዩት በጣም ወፍራም ቆንጆ የሱፍ ፍትፍት ሰርተናል። ዛሬ እንግዲህ ይህን የመሰለ የሱፍ ፍትፍት ሰርተናል። ቤታችሁ እንግዲህ ደግሞ ሞክራችሁት። በጣም ቀላል ነው። በቃ ይሄ ያን ያህል በጣም ብዙ የተጋነነ ነገር የለውም እኮ እናንተም ትሰሩታላችሁ፣ ሁላችሁም ትሰሩታላችሁ። አንደኛ ምን መሰላችሁ? ሱፍ ፍትፍት ስትሰሩ በጣም ውሃ የሆነና ጣዕሙ ሙሉ ለሙሉ ይጠፋል። አሁን ይሄንን ምን ማድረግ ትችላላችሁ? በመክደኛ ባለው እቃ ውስጥ፣ ማንኛውም እቃ ውስጥ መክደኛ ባለው ሃይላንድ ሊሆን ይችላል። በነገራችን ላይ ትከቱትና ፍሪጅ ውስጥ ታስቀምጡታላችሁ። ይቆይላችኋል፣ በደንብ ይቆይላችኋል። ከእጅ ንክኪ ከዚህ በኋላ ነፃ መሆን አለበት። በፍጹም በእጃችሁ መንካት የለባችሁ። ስትፈልጉ ትጨምሩትና የምትፈልጉትን ያህል ከፍሪጅ አውጥታችሁ ትጨምሩና ቃሪያችሁን ከተፍ፣ ሽንኩርታችሁን ትከትፋላችሁ። ጨው የምትፈልጉትን ያህል መጠን ትጨምራላችሁ። ከዛ በኋላ ሱፋችሁን አድርጋችሁ መመገብ ነው ማለት ነው በፈለጋችሁ ሰዓት። ግን ይህንን በሃይላንድ ወይም በማንኛውም መዝገብ ባለው እቃ ፍሪጅ ውስጥ እንከተዋለን። ከሳምንት በላይ መገልገል እንችላለን። በጣም ብዙ አይቆይም። ያው እንትን ያለው ከተነካካ ሙቀትም ከሆነ መብራት ጠፍቶ ከጠፋም እንደዛው ሊበላሽብን ስለሚችል ጥንቃቄ ማድረግ አለብን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በጣም ኮምፕሊኬትድ ነገር አላሳየኋችሁ። በጣም ቀላል ነገር ነው። ምናልባት እንግዲህ የምታውቁትም ከሆነ እናውቀው ነበር በሉኝ፣ ችግር የለውም። መቁላቱና ሙስታርዱ በጣም ለጣሙ ለውጥ ያመጣለታል። ሁለተኛ ደግሞ መወፈሩ አይቅጠንሽ። ከበላን ከጠጣን አይቀር ትንሽ ወፈር ብሎ ሶስቴ ከምንበላው አንዴ ብንበላው እመርጣለሁ እኔ። ሞር ጣፈጥ ብሎ ቆንጆ ሆኖ በልኩ በሚሆነው መንገድ ማለት ነው። ይሄን ይመስላል ከብልህ ማዕድ ጋር የነበረን ቆይታ። በቀጣይ ሌላ ነገር ይዤላችሁ እመጣለሁ። ቻናላችን ቁዳችሁ ሰብስክራይብ አድርጉ፣ እዩት፣ ሼር አድርጉ፣ አጋሩ፣ ላይክ አድርጉን። በጣም አመሰግናለሁኝ። ሰላሙ